እንቁላል የምትወዱ ካላችሁ ስቱዲዮ አለ እንድትመጡ ከችበሉ። እሺ ወደ ሁለተኛው ጉዳይ እናመራለን። አርሰናል ቀጣዩ ጉዳያችን ይሆናል። ክርስቶስ ዞሊስን በሚመለከት የአርሰናል ደጋፊዎች በተለይ ሞርጋን ሮጀርስ ካመለጣቸው በኋላ አንድ ወዳጄ ትናንትም ደውሎልኝ ግርሚ ይሄም ልጅ እንዳይጠለፍ ሶፊ ያለ ነበርና ብራድ ማርኮ እንትናን ክርስቶስ ዞሊስ እና በእርግጥ እውነት ነው፣ ግን የክርስቶስ ዞሊስ አልቋል፣ ያለቀ ዝውውር ነው። ክርስቶስ ዞሊስ በአርሰናል 17 ቁጥር ማሊያ ተሰጥቶታል። 17 ቁጥር ማን ታስታውሳለህ? ግርሚ ያው አሌክሲስ ሳንቼዝ ያያ። ከዛ ውጭ ነው ሶንግን አስታውሳለሁ። አሌክስ ሶንግ 17 ቁጥር ማስታውሳለሁ። ዴኒልሰን 15 ነው አይደል? ዴኒልሰን 15 ነው። 17 ቁጥር እነዚህን አስታውሳለሁ። ልክ ነው። አሌክሲስ ሳንቼዝ ነው አይኔ ላይ የሚመጣው። ሶንግ ልክ ከሶንግ እንደውም እኔ አሌክሲስ ሳንቼዝ ነው ትዝ የሚለኝ። እኔ ሳንቼዝ ነው እውነት ነው። አሌክሲስ ሳንቼዝ ማነው? አሌክሲስ ሶንግ አፍሪካዊ ስለነበረ ካሜሮናዊ ስለነበረ በደንብ በወቅቱ መነጋገሪያ ነበረ። በተለይ ወደ ባርሴሎና እስከሄደበት ጊዜ ድረስ የነበረው አቋም፣ የመጨረሻዎቹ ዓመታቶች ወደ ባርሴሎና ከመሄዱ በፊት የነበሩት አቋም በጣም አስገራሚ ነው። በነገራችን ላይ ያው ብዙ ጊዜ አርሰናል ባርሴሎናን ቀልዶበታል ይባላል። ብዙ ጊዜ በዝውውር አርሰናልን የሚቀልድበት ባርሴሎና ልክ ነው። አሌክሳንደር ሄላይ በደ ሳይሳካለት ቀረ። አሌክስ ሶንግ ኪሳራ ነው። አንዳንዶች ደግሞ ኤዱን እናስታውሳለን እያሉ ፋብሪጋስ ኤዱን ከኤዱ ይልቅ እኔ ሳንቼዝ ነው በቃ እኔ ላይ የሚመጣው ሳንቼዝ ነው ይመጣል። ስለዚህ የአሌክሲስ ሳንቼዝን ቁጥር ነው የወሰደው። ተጫዋቹም ከነ ቁመቱ ከነ ፍጥነቱ ከነ ውሳኔዎቹ ምናምን አሌክሲስ ሳንቼዝን ይመስላል፣ አዲሱ አሌክሲስ ሳንቼዝ እያሉት ይገኛሉ። የአርሰናል ደጋፊዎችም ከነ ቁጥሩ ጋርም አያይዞ ማለት ነው። የሕክምና ምርመራውን እየጨረሰ እያጠናቀቀ ነው የሚገኘው። ምንም አይነት እክል የለበትም ተብሏል። ዛሬ ብዙ መረጃዎች እንደሚያሳዩ ከሆነ ዛሬ ይፋ ይደረጋል የክርስቶስ ዞሊስ አርሰናል ማለት ነው። የፎቶ ፕሮግራሞች ምናምን ተከናውነዋል። አርሰናል በክለቡ ገጽ ላይ ይፋ ያደርገዋል እንጂ ያለቀ የተጠናቀቀ ዝውውር ነው ክርስቶስ ዞሊስ። እንደው 17 ቁጥሯን ለመግለጽ ብቻ ነው፣ ብዙ ስላልንለት ስለ ክርስቶስ ዞሊስ አንመለስበትም። ያው እንግዲህ አድማጮችም እየጠቀሷቸው ነው 17 ቁጥርን እነ ዚንቼንኮ እና አሌክስ ኢዮቢን ዚንቼንኮ ልክ ኤዱን አሌክስ ኢዮቢ ልክ ነው አሌክስ እና እነዚህን አንስተዋል። ሴድሪክ ሱዋሬዝ 17 ቁጥሮችን አንስተዋል። ግን በእርግጠኛነት ብዙዎች ግን የአሌክሲስ ሳንቼዝን ነው አይናቸው ላይ ሳንቼዝ ነው በቅርብ ያየ ነው። አሌክሲስ ሳንቼዝ ደግሞ ብቃቱም እኮ ተጽዕኖ ፈጣሪ ስለነበረ ከዛ ጋር የተያዘ ይመስለኛል። 17 ቁጥር እንግዲህ በ17 ቁጥር ነው ክርስቶስ ዞሊስን የምንመለከተው። ፕሪሲዝን ይቀላቀላል አርሰናል ጋር። የመጀመሪያ ጨዋታቸውን አርሰናሎች ሲያደርጉም በፕሪሲዝን የሚሳተፍ እንደሆነ ነው እየተነገረ የሚገኘው። ክርስቶስ ዞሊስ በነገራችን ላይ ብቸኛው በክረምት የዝውውር መስኮት ፈርሞ በአርሰናል ፕሪሲዝን እየተዘጋጀ ያለው ኢልያ ሚሌ ብቻ ነው። አሁን ክርስቶስ ዞሊስ የሚቀላቀል ይሆናል። በቀጣይ ቀናቶችም የሚጠበቁ ዝውውሮች ይኖራሉ። አፕዴት እናርጋቸው ያሉትን ነገሮች። ያን ዲያሞንዴን ስንጀምር ከያን ዲያሞንዴ ጋር ተያይዞ አርሰናል አሁንም ገፍቶ ዝውውሩን ለማዛወር ፍላጎትን እያሳየ ነው። በተለይ ሞርጋን ሮጀርስን ካጣ በኋላ በነገራችን ላይ ሞርጋን ሮጀርስን በቼልሲ 17 ቁጥር ነው የተሰጠው። ክርስቶስ ዞሊስን በአርሰናል 17 ቁጥር ነው የተሰጠው። ነቆራ ነው እያሉ ነው አንዳንዶች። ሞርጋን ሮጀርስ ቀድሞ 17 ቁጥር ስለተሰጠው እሱን ለማሳየት ነው፣ የእኛ ልጅ ይበልጣል ነው የሚል ሀሳቦችን አንዳንዶች ሲያነሱ ተመልክቻለሁ። የማህበራዊ ሚዲያ የቀልድ ወሬዎች ናቸው እነዚህ። ባይዘው እንትኑም አናዷቸዋል ሶፊ። እንደዚህ በተለይ ቼልሲ ከተቀላቀለ በኋላ የለንደን ምርጡ ክለብ ቼልሲ ነው ያላት ቃል በጣም በርካታ የአርሰናል ደጋፊዎችን ሞርጋን ሮጀርስ ላይ ኮሜንት መስጫው ላይ ተገቢ ያልሆነ ምላሽ እንዲመልሱለት አድርጓል። ላይክ እንደዚህ እንደ ፕሮቮክ አድርጎናል አይነት ነገር ነው። ሆን ብሎ አርሰናል እንደሚፈልገው ስለሚያውቅ አርሰናልን በጎን ለጠቅ ለማድረግ ነው ይችን ቃል የተናገራት በሚል የአርሰናል ደጋፊዎች ለሞርጋን ሮጀርስ ጥሩ ፊት እያሳዩት አይደለም። በአስተያየት መስጫቸው ላይ ራሱ ገጽ ላይ ሄደው የሚሰጡት አስተያየት ለዚህ ምስክር ነው ሶፊ። ስለዚህ ከዚህ ጋር ተያይዞ እንግዲህ አርሰናል እንግዲህ ሪያክሽኑን ለመጨመር ፍላጎት እያሳየ ይገኛል። ምክንያቱም ጫና እየበዛ ነው። ቤርታ ላይም አርቴታ ላይም የአርሰናል ባለቤቶች ላይ ምንድን ነው ዋንጫ ወሰርን ተብሎ ይደበቃል እንዴ? ተጫዋች አስፈርሙ እንጂ ቀጣይ ዓመት እንዴት አስባችሁታል? እንዴ ልዘርቁት ነው እያሉ ጥያቄዎች እያበዙ ነው። እና ያን ዲያሞንዴን በሚመለከት አሁን ያለው ሀሳብ ያን ዲያሞንዴን አርሰናል ጠይቋል። እውነትም ዳይሬክት ኮንታክትም አድርጓል፣ ደውሏልም፣ ቶሎም እየደወለ ነው። ግን በሁለት ነገሮች ነው ትንሽ ዝውውሩ እክል እየገጠመው ያለው። አንደኛው ያን ዲያሞንዴ አሁንም ፓሪሰን ጀርመንን እየጠበቀ ነው። የፓሪሰን ጀርመን ውሳኔ ተጫዋቹ ፓሪሰን ጀርመን መቀላቀል እንደሚፈልግ ግልጽ አድርጓል፣ ሊቨርፑል አጥብቆ በፈለገበት ሰዓት ላይ። ነገር ግን ከዛ በኋላ ፓሪሰን ጀርመን ቀዝቀዝ ብሎበታል። ስለዚህ ተጫዋቹ አንድም ፓሪሰን ጀርመን የመጠበቅ አዝማሚያ ያለው፣ ሁለተኛው ደግሞ
መጫወት የሚፈልገው በሜዳው የቀኝ ክፍል ወይም ሳካ በሚጫወትበት ቦታ ቢጫወት ይመርጣል ተጫዋቹ ሳካ በሚጫወትበት ቦታ ላይ ማለት። አርሰናል ደግሞ ሳካን አይነኬ ተጫዋች ነው። በ100 ሚሊዮን ፓውንድ አምጥተህ ደግሞ ሁለተኛ ተጫዋች አድርገህ ልታስቀምጠው አችልም ያን ዲያሞንዴን። ስለዚህ እነዚህ እክሮች ሆነዋል በዝውውሩ ላይ ክፍተት፣ መጠነኛ ክፍተት የፈጠሩት ከእነዚህ ጋር የተያዙ ነገሮች እንዳሉና በዚህ ሁኔታ ውስጥ እንዳለ እየተጠቀሰ ነው የሚገኘው። ከብሩኖ ጊማሬዥ ጋር በተያዘ ዛሬ አዲሱ ነገር አርሰናል ኒውካስል ለመጠየቅ ወይም ኒውካስል የሚፈልገውን ዋጋ የሚቀራረብ ገንዘብ አርሰናሎች ይዘው ለመምጣት መዘጋጀታቸው እየተነገረ ነው የሚገኘው። ወደ 88 ሚሊዮን ዩሮ አካባቢ፣ ያም ማለት ወደ 80 ሚሊዮን ፓውንድ የሚጠጋ ገንዘብ ቫሉዌሽናቸው እንደሚታወቀው ኒውካስሎች ከ80 እስከ 85 ሚሊዮን ፓውንድ ነው ተጫዋቹን ቫሉ ያደረጉት ወይም ቫሉዌሽን የሰጡት። ስለዚህ አርሰናል ወደዛ የሚቃረብ ይሄ የ2-3 ሚሊዮን ፓውንድ ልዩነት አይነት ያለው ገንዘብ አርሰናሎች ይዘው ለመቅረብ እየተዘጋጁ ይገኛሉ። ስለዚህ በአደራዳሪዎቻቸው በኩል ያለው መረጃ እንደሚያሳየው በኩል አርሰናል የሚያቀርበው ገንዘብ ኒውካስል የሚቀበለው አይነት ገንዘብ ነው፣ ወይም ኒውካስል ለመቀበል የተዘጋጀው ወይም ኒውካስል የመደበው ገንዘብ ነው። ፈጥኖ ሪያክት ብቻ ማድረግ ነው የሚጠበቅበት። ሌላ ክለብ መሀል ላይ ገብቶ እንዳይረብሻቸው አርሰናሎችን ያንን ማድረግ ብቻ ከአርሰናል ይጠበቃል ይላል እና ይህንን የሚያጠናክርልን ነገር የብሩኖ ጉማሬሽ ዝውውር አይቀሬ እንደሆነ ማረጋገጫው ግርምዬ ኒውካስል በዚህ ሰዓት አሁን ከ20 ደቂቃ በፊት አላይጂ ባምባ የተባለ ተጫዋች አስፈርሟል። ከሞናኮ ባምባን አስፈርሞታል። 41 ሚሊዮን ዩሮ ነው ተጫዋቹን ያስፈረመው። ለሕክምና ምርመራ ወደ እንግሊዝ እየመጣ ነው። ተጫዋቹ የሞናኮ ክለብ ተጫዋች ነው። በቀጣይ ሽያጩ ላይ 15% ሂሳብ ታስቦለታል እና የተጫዋች ወደ ኒውካስል እግር ኳስ ክለብ ተቀላቅሏል። ይሄ ግልጽ ነው የሚገልጽ ይሄን ያህል ሚሊዮን ፓውንድ ከፍለ 40-50 ከፍለ የምታመጣው ተጫዋች መቼም ሁለተኛ ለማድረግ ሳይሆን ያው ለመተካት ነው። በእርግጥ ሳንድሮ ቶናሊ ወጥቷል እዚህ ቦታ ላይ ግን ባምባ በትክክል 6 ቁጥር ላይ የሚጫወት የብሩኖ ጊማሬዥ ምትክ ተጫዋች እንደሆነ እየተነገረ የሚገኘው። በጥሩ ዋጋ ነው ደግሞ ያገኙት 41 ሚሊዮን ዩሮ ማለት ወደ 34 ሚሊዮን ፓውንድ አካባቢ ማለት ነው። እንደ ኒውካስል አይነት ክለብ ግን ትልቅ ገንዘብ ነው ባይዘው። እንደ ኒውካስል አይነት መሀል ሰፋሪ አይነት ቡድን ያው ለነ አርሰናል፣ ለነ ማንቸስተር ዩናይትድ፣ ለነ ሲቲ፣ ለነ ቼልሲ የሻይ ገንዘብ ነው ወይም በቃ ለትንሽ ተጫዋች የምትከፍለው ነው። ለነ ኒውካስል ግን በቃ ነገ ፕሮሚሲንግ ለሆነ ታለንት ነው የምትከፍለው። ምክንያቱም ነገ ሽጠው የሚያተርፉ አይነት ክለቦች ናቸው በብዛት ከሽያጭ ላይ ገንዘብ የሚያገኙ ናቸው። የባምባ መምጣት ወደ ኒውካስል ግልጽ መልእክት ነው። በቃ የብሩኖ ጉማሬሽ ጉዳይ የጊዜ ጉዳይ ካልሆነ የሚያበቃለት ነው። እንግዲህ እንደ ባለፈው ሞርጋን ሮጀርስን ቼልሲ እንደመነተፈው አርሰናል ካልተመነተፈ በስተቀር ጉማሬሽ ይለቃል። ደግሞ ጥሩ ልጅ ነው ይሄ አላጂ ባምባ 20 ዓመቱ ነው። ብዙ ይጠቅማቸዋል ብዬ አስባለሁ። ገና የ20 ዓመት ልጅ ነው። በዛ ላይ ያመጡበት ዋጋ በጣም አሪፍ ዋጋ ነው። 34 ወይም 33 ሚሊዮን ፓውንድ አካባቢ ወይም 41 ሚሊዮን ዩሮ ነው በዩሮ ስናየው። ፈረንሳዊ ነው በነገራችን ላይ አላጂ ባምባ እና ይህንን ማምጣቱ ሶፊ እንዳልከው ምንም ጥያቄ የለውም። እኔ ብሩኖ ጊማሬሽን እንደሚለቀው አስባለሁ። ለመልቀቅ ነው ግልጽ ነው። አሁን ደግሞ መረጃዎች ደግሞ እየፈጠረው ነው ከብሩኖ ጉማሬሽ ጋር በተያያዘ አርሰናል የጠየቀውን ገንዘብ ለመክፈል ዝግጁ መሆንና እሱን ለማስገባት ከኢንተርሚዲያ ይሄ ላለመመላለስ ማለት አሁን ክለቡ 85 ሚሊዮን ወይም 80 ሚሊዮን ፓውንድ ቫልዩ እያደረገው አንተ 60 ይዘህ ብትሄድ ውሃ ቅዳዋ ይመልስባል፣ ይታወቃል። የሚቀራረብ ከሰጠ ግን ክለቡም አያንገራግርም ብዙም እሺ እንስማማ ወደሚለው ነገር ይመጣል ተብሎ ይጠበቃል። ስለዚህ ያንን ሪያክት እያደረገ ስለሆነ አርሰናል ወይም በፍጥነት ሪያክት ማድረጉን ተከትሎ ወይም ዝውውሩ አይቀሬ መሆኑን ተከትሎ ዞሮ ወደ አርሰናል የሚሆን ወደ ሲቲ ወደ ቼልሲ የሚፈልገዋል። ነገራችን ላይ ብሩኖ ጉማሬሽ ወዴት የሚሄድ ወዴት ዝውውሩ እንደማይቀር ስለገባቸው ኒውካስሎች በአምባና ምተዋል ለምትክልነት። ግን ኒውካስል እየተራቆጠ ነው በእኔ እምነት። አንቶኒ ጎርደን፣ ሳንድሮ ቶናሊ፣ ብሩኖ ጉማሬሽን ምን ቀረው? አምና አሌክዛንድር አይዛክን ለቋል። ቡድኑ ወዴት እየሄደ ነው? ኒውካስል ያለፉት ዓመታት የፕሮጀክቱ እሳቤ ዋንጫ እስከ ማንሳት ነበረ። እነ አለን ሺረርን የቀድሞው ዝነኛ ጊዜ ለማስታወስ የሚፈልግ ነበር። ዋንጫ የማያሳኩበት ወቅት እንደነበረ ይታወሳል። ዋንጫ እስከ ማሳካት ድረስ የዘለቁበት ማለት ነው። ስለዚህ በዚህ ሂደት ውስጥ በዛ መንገድ
ክለቡን በተለይ የሳውዲ ባለሀብቶች ከመያዛቸው ጋር ተያይዞ ብዙ ትጠይቃለህ። እንዲሁም ከዚህ በላይ ብዙ ዝውውሮችን ያደርጋል የሚል ሀሳቦችን ልታስቀምጥ ትችላለህ። ግን እየቆረቆዘን የመጣው ኒውካስልና ትልቅ ስጋት ውስጥ ኒውካስል ብቻ ሳይሆን አስቶን ቪላም ተመሳሳይ አይነት ነገር ነው ያጋጠመው። አስቶን ቪላም ላይ እንደዚህ እያየን ነው። ግን አስቶን ቪላ ኡናይ ኤምሪ ሊተኩት ይችላሉ ምናልባት። በደንብ እየተኩ ነው እሳቸው። ያመጡት እኮ ማንዛምቢን ነው ግርሜ፣ ያመጡት እኮ ጆዋ ጎሜዝ። ግን የለቀቁባቸውን ደግሞ ስናይ ሞርጋን ሮጀርስን፣ አሁን ኦልሞስት ኢዝሪ ኮንሳን ሊያጡ ነው። ስለ ኢዝሪ ኮንሳን ለማያያዝ ፈልጌ ነው ወደ አስቶን ቪላ የመጣሁት እና አብረን እናንሳው የኢዝሪ ኮንሳን ጉዳይ። በአርሰናል ቤት ውስጥ የዊሊያም ሳሊባ ምትክ ይሆናል ተብሎ እየተጠበቀ የሚገኘውና ይሄ ተጫዋች ሊገባ ይችላል ተብሎ እየተነገረ የሚገኘው የኢዝሪ ኮንሳ ጉዳይ 35 ሚሊዮን ፓውንድ ነው አርሰናል ይዞ ወደ አስቶን ቪላ ቤት ያመሩት። ግን አስቶን ቪላ 35 ሚሊዮን ፓውንድ ለዚህ ተጫዋች የማይታሰብ ነው እያለ ይገኛልና ይህ ተጫዋች 60 ሚሊዮን ፓውንድ አቅርቡልኝ ብሏል። ትክክለኛ ተተኪ ነው ሶፊ ለዊሊያም ሳሊባ ኢዝሪ ኮንሳ። ይህንን ብንዳሰው ብናየው ተገቢ ነው ብያ እንዳሰው እስኪ እናንሳው። ኢዝሪ ኮንሳ ወደ አርሰናል የሚመጣበት ዋነኛው ምክንያት ያው የዊሊያም ሳሊባ ጉዳት ነው። በተደጋጋሚ ስናነሳው እንደነበረ ትናንት በቀደም በነበሩ ፕሮግራሞች ጠቁመናል። ዊሊያም ሳሊባ የወገብ ጉዳት ካጋጠመው በኋላ ባለም ዋንጫው ተጫዋቹ የቀዶ ጥገና ሕክምና ያስፈልገዋል ተብሎ ነበረ። ግን ትናንት እና ዛሬ የወጡ መረጃዎች እንደሚያሳዩ ከሆነ ከአርሰናል የሕክምና ባለሙያዎች ጋር ከተነጋገረ በኋላ ዊሊያም ሳሊባ ሰርጀሪውን ሰርዞታል፣ ይቅርብ ይብሏል ሰርጀሪውን እና ከሕክምና ባለሙያዎቹ ጋር ያደረገው ውይይት ያደረገው ንግግር በማስረጃ የተደገፈ መሆኑን ተከትሎ በማስረጃና በመረጃ ሰርጀሪው ቢቀር የሚለውን ሪኮመንዴሽን ወይም ሀሳብ ተቀብሎ እረፍትም መርጧል። ግን እረፍቱም የዊሊያም ሳሊባም እረፍትም ቢያደርግ ከታሰበው ጊዜ ቀደም ብሎ የሚመለስበት እድል ጠባብ ነው። እረፍቱም ረጅም ወራት የሚፈልግ ነው፣ ቢያንስ 3 ወራት። ምናልባት ሰርጀሪ ቢያደርግ 5 ወር ሊቆይ ይችል ነበር። ሰርጀሪ አለማድረጉ ግን በ3 ወር እንዲመለስ ሊያደርገው ይችላል ተብሎ ይጠበቃል። ከዚህ ጋር ተያይዞ አድማጮቻችን እንደው ትንሽ ነገር ለመጨመር ያህል የዊሊያም ሳሊባ ጉዳት በሰርጀሪ መስተካከል ይችላል። በቂ ረፍትም ካረገ በራሱ ጊዜ መስተካከል የሚችልበት ከሰርጀሪ ውጭ በሆኑ ሕክምናዎች፣ በመድኃኒቶች፣ በመርፌ እና በመሳሰሉ ነገሮች ወገቡ ላይ ያለውን ችግር የሚያስተካክል የአመጋገብ መንገድና መሰል ነገሮችን በመከተል መስተካከል የሚችል ነው የሚል እምነት ስላላቸው ነው። እሱን ስለተስማማ ነው። ግን አንዳንዴ ምን ይሆናል እንደዚህ አይነት ነገር ታረግና ከዛ ግን ሰርጀሪ አይቀር ይሆንብሃል። እንደገና ደግሞ ተመልሶ በሽታው ያገረሽብሃል፣ ተመልሶ ይመጣብሃል እና ያ ፍርሃት አለ በደጋፊዎቹ ዘንድ፣ በሕክምና ባለሙያዎችም ዘንድ ሪኮመንድ የተደረገው ኦፍኮርስ አዎ ብዙ ጊዜ እንዲህ አይነት ህመሞች እንዲህ አይነት ጉዳቶች በረፍት ይመለሳሉ። ግን በረፍት ከተመለሱ በኋላ ተመልሰው ሲያገረሹ ግን እንደገና ደግሞ ቀዶ ጥገናው የግድ ሊሆን የሚችልበት እድል ይኖራል። ስለዚህ ቀዶ ጥገናውን ቢያደርግ ጊዜውን በአግባቡ መጠቀም ይችላል። ቀዶ ጥገናውን ካላረገና ደግሞ ምናልባት በተፈጥሯዊ መንገድ ከዳነ ደግሞ ህመሙ ተመልሶም ላይመጣ የሚችልበት እድል ይኖራል የሚል ሀሳቦች አሉ። ይሄ ሕክምና ጉዳይ ውስብስብ አይደለ? በራሱ ውስብስብ ነው። ግን ዝሮ ሳሊባ የወሰነው ውሳኔ ቀዶ ጥገናውን አላረግም በረፍት መለሳው ነው። ከ3 እስከ 4 ወር ይፈጃል። ረፍት ብቻ ነው የሚያደርገው። በቃ በምግብ በምናምን በመሳሰሉ ነገሮች ከዛ ከ3 ወር ምናምን በኋላ ትሬኒንግ ይጀምራል። በራሱ ጊዜ ይገጥማል፣ ይመለሳል ማለት ነው ጉዳቱ። አሁን ጥያቄው ሳሊባን የሚተካ ተጫዋች አለው የአርሰናል ቤት? እዚህ ቦታ ላይ ብዙ አማራጮች አሉ። ሞስኬራ አንዱ ነው። ከዛ ቤን ዋይት አለ፣ ቲምበር አለ፣ ካላፊዮሪ አለ። እኛም አልተከላካዩ ነው መጫወት የሚችለው። እነዚህ አሁን ካላፊዮሪና ኢንካፔ ግራ ናቸው። ግን ካላፊዮሪ ሲያጫወቱት አይተናል ብዙ ጊዜ እያቀያየሩ ሴንተር ባክ ላይ ወደ ግራውም ወደ ቀኙም እያመጡ ማለት ነው። አማራጭ ያው ሰው ሲቸግር እንኳን ይሄን አይደለም በማንቸስተር ዩናይትድ ቤት እነ ካዝሚሮ ወደ ኋላ ተመልሰው እኮ ተከላካይ የሆኑበት ጊዜ እናስታውሳለን። በትክክል። ስለዚህ አሁን አርሰናል ዝሮ አንድ የተከላካይ መስመር ያስፈልገዋል። ሳሊባን ለ3 ወርና ለ4 ወራት የእንግሊዝ ፕሪሚየር ሊግን ዋንጫ ፎካከራለሁ ለማሰብ በጣም አስቸጋሪ ነው የሚሆነው። በእርግጥ አሏቸው እኮ አሁን እንዳልከው ቲምበርና ጋብርኤል ማጋሌሽን ማጫወት ይችላሉ። ግን ይህን ጥምረት አይተነዋል፣ ውጤታማ አልነበረም። ዩናይትድና ማጋሌሽን ማጫወት ይችላሉ። ይሄም ጥምረት ብዙ ውጤታማ አልነበረም፣ አይተነዋል። ስለዚህ ተፈጥሯዊ ራሱ ቦታ ላይ የሚጫወት መጥቶ ለውጥ ማምጣት የሚችል ተጫዋች ይፈልጋሉ። አርሰናል 2 ተጫዋችን ነው አሁን ከዚህ የተከላካይ መስመር ለሳሊባ ምትክነት እያሰበ ያለው። አድማጮቻችን የራሳችሁን ሀሳብ መስጠት ትችላላችሁ። አንደኛው ጆን ስቶንስ ነው። ጆን ስቶንስ የሳሊባ ጉዳት የ2 ወር 3 ወር ጉዳቶች ስለሆኑ እስኪመለስ ድረስ ቡድኑን ቢያገለግል ሳሊባ መጥቶ ከዛ ቦታውን ቢሸፍን የሚሉ
እቅዶች ይዞ አርሰናል እየተንቀሳቀሰ ነው። አንደኛ ቼልሲ በጣም እየፈለገው ነው ባይዘ የዝውውር ገንዘብ አያወጡበትም፣ ፍሪ ትራንስፈር ነው። ሁለተኛ ኦፍኮርስ እንደተባለውም ለአጭር ጊዜ መፍትሄ የሚሆን ተጫዋች ነው። ይህን መሰረት አድርገው አርሰናሎች ሊንቀሳቀሱ ይችላሉ የሚሉ ሀሳቦች ይሰጣሉ። ሁለተኛው ደግሞ ኢዝሪ ኮንሳ ነው። ኢዝሪ ኮንሳ ቨርሳታይል ተጫዋች ነው። የኢዝሪ ኮንሳ ጠቀሜታው ምንድን ነው? ይሄ ተጫዋች ሲመጣ ለመሀል ተከላካይነት ብቻ ሳይሆን ነገ እነ ቤን ዋይት እነ ጁሊያን ቲምበር ችግር ቢገጥማቸው አርሰናል ኢዝሪ ኮንሳን ወደ ቀኝ መሰረት ተከላካይነት አምጥቶ መጫወት ይችላል። ይሄ አድቫንቴጅ አለው ከዚህ ተጫዋች ጋር ተያይዞ አርሰናል። ስለዚህ እነዚህም መሰረት አድርገን በተመለከትንባቸው ጊዜያቶች ወይም ሁኔታዎች ኢዝሪ ኮንሳ ላይ አርሰናል ሞራ አይደለ። አንደኛ ወደፊት ተተኪም ይሆናል፣ ሁለተኛ ብዙ ቦታዎች ላይ ስለሚጫወት ጠቀሜታ ይሰፋል የሚል ነው። ግን አርሰናል ያቀረበው ዋጋ አስቶን ቪላዎች ለደቂቃ እንኳን አላሰቡበት። ምክንያቱም ወሳኝ ተከላካያቸው ነው እኮ ለአስቶን ቪላ ኢዝሪ ኮንሳ እኮ የእንግሊዝ ብሔራዊ ቡድን ተከላካይ እኮ ነው። 35 ነው አርሰናል ያቀረበው ለኢዝሪ ኮንሳ። 35ቱን አልፈልግም ብለዋል አስቶን ቪላ። አይ ተውት እዛው ይቀርቡናል። 60 ነው አስቶን ቪላ እየጠበቀ ያለው ለዚህ ተጫዋች 60 ሚሊዮን ፓውንድ ለዚህ ተጫዋች ዝውውር ለኢዝሪ ኮንሳ። አርሰናል 60ውን ከከፈለ መውሰድ ይችላል። ከዛ ባነሰ ግን ተጫዋቹን የመሸፍ ፍላጎት የላቸውም። አርሰናል ደግሞ 60፣ 70፣ 80፣ 90 እንዲህ ከፍ ያሉ ገንዘቦችን ማውጣት የሚፈልገው አሁን ላይ አጥቂ መስመሩ ላይ ነው። ተከላካይ መስመሩ ከበቂ በላይ አለ ብሎ ያምናል። የሳሊባ ጉዳት ትንሽ ረበሻቸው እንጂ እንዲሁም የሰው መጠን ብዙ ነው። ለምሳሌ ግራ መስመር እኮ ኢንካፔ እንደዚሁ ማይልዲስ ስኬል ይጫወታል፣ ኢንካፔ ይጫወታል፣ ካላፊዮሪ ይጫወታል። ይሄ እነዚህ የግራ መስመር ተጫዋቾች ናቸው። እንደገና ቀይ መስመሩ ላይ ቤንጃሚን ዋይት አለ፣ ቲምበር አለ፣ ታዳጊው ተጫዋች ሳለሞን አለ፣ ሳሊባ አለ፣ መሀል ተከላካይ ላይ ጋብርኤል ማጋሌሽ አለ። እነዚህ ሁሉ አሉ። ብዙ ነው የተከላካይ መስመር ስታክ ያደረገ ብዙ ተጫዋች ነው። እዚህ ላይ ከፍተኛ ገንዘብ አወጥተህ ማምጣት ምንድን ነው ቫልዩ? ነገ ሳሊባ ከጉዳት ሲመለስ ምን ልታደረገው ነው? ተጫዋች ነገ እነ ቤን ዋይት እነ ቲምበር ካለ ጉዳት ቢቀጥሉ ኢዝሪ ኮንሳን በ60 ሚሊዮን ፓውንድ አመጣ ምን ልታደረገው ነው? ምንም ትርጉም ያለባ ልታደረገው ነው? ወይም ወጪ ብቻ ሊሆንብህ ነው። ስለዚህ ከዛ አንጻር ነው አርሰናል ሌሎችንም አማራጮች እያየ ነው። ሪያል ሶሲዳድ ስፔን ውስጥ ያሉ ተጫዋቾችን በወጣት ተጫዋቾችን ወደፊት ሊያደርጉ የሚችሉ ተጫዋቾችንም እያዩ ይገኛሉ። ስለዚህ እነዚህ መሰረት አድርገን ስንመለከት አርሰናል ተከላካይ መስመሩ ላይ በእኔ እምነት እንዲህ አይነት ገንዘብ ማውጣቱ ከትርፉ ጉዳቱ ነው። ማለት ይህን ያህል ገንዘብ ከሚያወጣ በትንሽ በ20 እነ ሙስኬራን ባመጣባቸው ገንዘብ ተስፈኛ ተጫዋቾችን ቢያመጣ ለጊዜው ቦታው ሊሸፍኑ የሚችሉ ተጫዋቾችን የሳሊባን ክፍተት መሙላት የሚችሉ ተጫዋቾችን ቢያመጡ ነገሮችን ማስተካከል ይችላል ተብሎ ይጠበቃል። ግን አሁን አርሰናል ግርሜ ሌላም ችግር አለ። የሳሊባ ብቻ አይደል፣ ጋብርኤል ማጋሌሽም የጉልበት ጉዳት አለበት። በነገራችን ላይ ከነ ጉልበት ጉዳቱ ነው በብራዚል ብሔራዊ ቡድን ሲጫወት የነበረው። የእሱም ጉዳት እንደዚሁ በእርግጥ በንጽጽር አሁን ጥሩ ረፍት አግኝቶ የሚመጣ ይመስላል ብሔራዊ ቡድኑ በዓለም ዋንጫ በጊዜ መሰናበቱ። ግን እንዲሁ በፕሪሲዝንም ዘግይቶ ነው የሚቀላቅላቸው አርሰናሎችን። ግን ስቲል አሁንም የጉልበት ጉዳቱ በእንደዚህ አይነት መንገድ ካልዳነ ሌላ ስጋት ነው ለአርሰናሎች። ካለ ጋብርኤልና ካለ ሳሊባ አርሰናል በጣም ከባድ ነው የሚሆንበት የውድድር ዓመቱ። ምን ያህል ቫልዩ ያላቸው ተጫዋቾች እንደሆኑ ከመታየቱ ጋር ተያይዞና እንዲህ አይነት ችግር አለውን አርሰናል ቤት ውስጥ የተከላካይ መስመሩ ላይ የቁጥር ሳይሆን ጉዳቶች የሚያመጡት ኢፌክት ቡድኑ እንዳይረብሸው ስጋቶች አሉ፣ ቅድመ ግምቶች። በነገራችን ላይ አዲሱ የአርሰናል ዶክተር ናቸው ለሳሊባ አይሆንም ያሉት። ያው የቀድሞ ዶክተር ተሰናብቶ አይደለ? አዲሱ ዶክተር ቀዶ ጥገናውን አታርግ ብለው የመከሩትና በረፍት እንዲያስተካክል እያደረጉት እንዲያስተካክል የመከሩት እርሳቸው ናቸው። የሳሊባን ጉዳት ጥሩ የሕክምና ባላይ አምጥተዋል ተብሎ ይታመናል። አርሰናሎች እንግዲህ አምና አንዱ ሲረብሻቸው የነበረው የጉዳት ጉዳይ ነው። በሻምፒዮንስ ሊግ የፍጻሜ ጨዋታ ላይ እንኳን ቁልፍ ተጫዋቾቻቸውን በሙሉ ብቃታቸው አላሳተፏቸውም። እነ ሳሊባ እነ ጋብርኤል ከነ ጉዳታቸው ነበሩ። እነ ሳካ እነ ዲክላን ራይስ ኢቭን በሙሉ ብቃታቸው አልነበረም። የሻምፒዮንስ ሊግ የፍጻሜ ጨዋታ የውድድር ዓመቱ መጨረሻዎች አካባቢ ጉዳቶች በጣም ሲያጠቋቸው ነበርና ያንን መሰረት ያደረገ ነገሮችን እያከናወኑ እንደሆነ እየጠቀሰ ነው የሚገኘውና ጋብርኤልም ሳሊባ ብቻ ሳይሆን የጋብርኤልም የጉልበት ጉዳት እንደው ዝም ብሎ የሚታለፍ አይደለም፣ ዝም የሚባል አይደለም የሚሉ ሀሳቦች የተነሱ ነው። ከዛ ውጭ ጋብርኤል ማርቲኔሊን የሚጠቀሰው አርሰናል ለሽያጭ አቅርቦታል። ጋብርኤል ማርቲኔሊ ለሽያጭ አውጥቶታል።
ያው በዚህ ሰዓት ላይ አትሌቲኮ ማድሪድ ከሌሎች ክለቦች ባየር ሙኒክም ይፈልገዋል። አትሌቲኮ ማድሪድ ግን ገፋ አድርጎ መጥተዋል እና አንዳንዶች እንዲሁም ትናንት ሲሰራጭ የነበረው መረጃ ስህተት ነው፣ የኮሬሽና 50 ሚሊዮን ዩሮ ሳይሆን ማርቲኔሊና 50 ሚሊዮን ዩሮ ነው ለሁሊያን አልቫሬዝ ዝውውር አርሰናል ለመስጠት እየሰራ ያለው እያሉ ነው ያሉት። ያዋጣል ይሄኛው ግርሚ? ጋብሪኤል ማርቲኔሊና 50 አይመስለኝም። አያዋጣም? አይዋጣም። አድማጮቻችን ሲያዋጣል። ስለዚህ 50 ሚሊዮን ፓውንድና ማርቲኔሊ ነው እንጂ የኮሬሽ አይደለም የሚሉ ሀሳቦች ዛሬ ደግሞ በተወሰነ መንገድ እየወጡ ይገኛሉ። ዝሮ ዝሮ ማርቲኔሊም ተሰናባሽ ነው። ማርቲኔሊ ተሰናባሽ ነው። እንግዲህ አንዲያሞንዴ፣ ባርኮላ፣ ራፋኤል ማርቲኔሊ አሁን ካለው ገበያ 60 ሚሊዮን ፓውንድ በጣም ሰፊ 60 ያወጣል። አሁን ካለው ገበያ 67 ያወጣል። 67 ያወጣል። እውነት እንነጋገር ከተባለ አሁን ማርቲኔሊ ከሞርጋን ሮጀርስ ያነሰ ኳሊቲ ያለው በፕሪሚየር ሊግ ቦታቸው ነው አግርሜ ቦታቸው እንዳለ ልዩነት እንዳለ ይለያል እንጂ ቁጥራቸው እኮ የማርቲኔሊ ይበልጣል። ጎልና አሲስት ማርቲኔሊ ይበልጣል። ግን ቦታቸው የተለያየ እና ይሄ ልጅ አሁን 60 እና 70 ቢሆን 50 ሲጨምር 120 ሚሊዮን ፓውንድ ለአልቫሬስ አይመስለኝም። እኔ ለአልቫሬስ ትክክለኛ በቂ ብዬ የማስበው 80 ሚሊዮን ፓውንድ ገበያውን ድሯል። ግርሜ እሱማ ገበያውን ድሯል፣ ጥያቄ የለውም። እንግዲህ እነ ሞርጋን ሮጀርስ እነ ኢሊዮት አንደርሰን እያወጡት ያለውን ዋጋ እየተመለከት ነው። ማቲያስ ፈርናንዴስ ትናንት በነገራችን ላይ ቶተናም የፕሪሲዝን ጨዋታው ላይ ጎል አስቆጠረ። በጣም የሚያምር ጎል ከሳጥን ውጭ ማቲያስ ፈርናንዴስ አየሁት። በጣም የሚያምር ጎል። ስለዚህ ይሄን ያለው ነገር እንግዲህ ከአርሰናል ጋር እኔ አሁን አርሰናል ጋር በተያያዘ ሶፊ ትልቁ ነገር የሚመስለኝ አርሰናል አሁን ከወንዶቹ ይልቅ ሴቶቹ ላይ ነው ትኩረት እያደረገ ያለው እና ታዳጊዎች ላይ 6 ተጫዋች አስፈርሟል። ባይዘው በሴቶቹ 6 ተጫዋች አሁን በቅርብ የገባችው ሚሳ ሮድሪጌዝ ትባላለች። ሚሳ ሮድሪጌዝ የሪያል ማድሪድ ግብ ጠባቂ ነበረች፣ እሷን አስፈርሟል። እና አንድሪያ ቤርታ ትኩረታቸው በሙሉ ሴቶቹ ላይ ስለሆነ አሁን ሴቶቹን ማጠናከር ላይ ነው። እስካሁን እንግዲህ 6 ተጫዋች ደርሰዋል። አርሰናል 6 ተጫዋች አስፈርሟል አሉ የተባሉ ማለት ነው። እነ ቅድም ያልኳት ሚሳ ሮድሪጌዝ አለች፣ እነ ሊዛ ቧም አለች፣ ኦባቴሌ አለች። ሊና ኦባቴሌ ደግሞ ስማቸው አጠር የሚል ነው። ሊና፣ ሊዛ፣ ሚሳ እና 6 ናቸው። 6 ተጫዋች ያስፈርማል። ባይዘወይ አርሰናል በሴቶቹ 6 ተጫዋች ነው ያስፈረመው ይመስለኛል። የሴቶቹን ጨርሰው አንድሪያ ቤርታ ወደ ወንዶቹ የሚመጡ ይመስለኛል። አይገናኝም ግርቤ የሚገናኝ ቢዝነስ አይደለም። ምክንያቱም አሁን ትኩረት 6 እኔ እንግዲህ የኔ አመለካከት የኔ እይታ ነው። ሴቶቹ የራሱ ምንም ያለው አይገናኝ ነው። አንድሪያ ቤርታ እኮ ናቸው እንትን የሚሉት ሲፈርሙ ፋይናል ማጽደቅ ነው እንጂ ሁሉንም ነገር የእሳቸው እንትን ነው። ፊርማቸውም ምኑም የሴቶቹ ሲሆን የሴቶቹ አሰልጣኝና አንድሪያ ቤርታ ናቸው። የወንዶቹ ሲሆን ደግሞ አርቴታና አንድሪያ ቤርታ ናቸው አብረው የፊርማ ስነ ስርዓቱ ላይ የሚያፈራርሙትና 6 ተጫዋች አሁን ሴቶቹ ላይ አንድ ላይ ትኩረት ማድረጉ አሁን የሴቶቹን ዝውውር 6 ተጫዋች ደርሷል። ኦልሞስት እየጨረሱ ነው። ከዛ በኋላ ይመስለኛል ወደ ወንዶቹ የሚደረገው የዝውውር ሂደት ምክንያቱም ቀድሞ ተናግሯል። ዝውውሮች የሚያጋባ ነው። የሆነን ለመናገር እንደሱ አይነት ስፔኩሌሽን ብትሰጥ ታዲያ ለምን ዘገየ አርሰናል? በዝውውር አይነት ግምት ብትሰጥም አይፈረድብም። የአርሰናል በዝውውር መስኮቱ ላይ መዘግየት ካተረፈው ትርፍ አንጻር፣ ካገኘው ገንዘብ አንጻር፣ ካለው ገንዘብ አንጻር አታኪንጉ እንዲሻሻል በተደጋጋሚ ከመወትወቱ አንጻር አምን አርሰናል በትልቁ ሲነገርበት የነበረው አታኪንጉ ነው። አሻሽሎ ካልመጣ ዘንድሮ ይበላል። አርሰናል እንዳምናው የሚጠብቀው ቡድን ላይኖር ይችላል። እነ ቼልሲ እንዴት እየተጠናከሩ እየመጡ ነው። እነ ሲቲ ዩናይትድ በራሱ እየመጣበት ያለበት መንገድ ቀላል አይደለም። ጠንቀርከር እያደረጉ እየመጡ ነው። አሰልጣኝ ቀይረዋል። ተጫዋቾች እያመጡ ነው እና አርሰናል ፈዘዝ ማለቱን ደጋፊዎቹም አልወደዱትም። በብዛት ጥያቄ እያነሱበት የሚገኝ ጉዳይ ነውና ብዙ አይነት ስፔኩሌሽን እንዳልከው የትኩረት አቅጣጫቸው ታዳጊዎች ላይ መሆኑ አሁን ታዳጊዎች እኮ ብዙ ነው እያስፈረሙ ያሉት እኮ 18 ዓመት 16 ዓመት ምናምን ሴቶች ቡድን ምናምን ያስፈርማሉ። ወንዶች ላይ ግን አሁን በቃ ክርስቶስ ዞሪስ ብቻ ነው የፈረመው፣ እሱም 34 ሚሊዮን ፓውንድ። አርሰናል እኮ እስካሁን እኮ ማርክ ላይን የሚባለው ትልቅ ዝውውር አላረግም። ትልቅ ዝውውር እስካሁን አላረግም። ከሁሉም ቀድሞ አርሰናል ነበር የሚጠበቀው በትልቅ ዝውውር፣ ምክንያቱም ሻምፒዮንስ ሊግን ይፈልጋል ቀጣይ ዓመት አርሰናል። አሁን ከእንግሊዝ ፕሪሚየር ሊግ ክለቦች ቀጣይ ዓመት ሻምፒዮንስ ሊግን የሚፈልግ ክለብ የቱ ነው ካልከኝ ቼልሲ ሻምፒዮንስ ሊግን ፍለጋ አይጫወትም። ሊያገኝ ይችላል እኮ በቡድኑ ሂደት ውስጥ። ሲቲ ሻምፒዮንስ ሊግን ፍለጋ አይጫወትም። አዲስ አሰልጣኝ ነው ያመጣው። ገና 1-2-3 ዓመት ይፈልጋል ለማዋቀር። ሊቨርፑል አዲስ አሰልጣኝ ነው ያመጣው። ማንቸስተር ዩናይትድ ገና ወደ ሻምፒዮንስ ሊግ እግሩ እንደገና መመለሱ ነው። አርሰናል ነው ለሻምፒዮንስ ሊጉ ፋይናል ከመድረሱ አምና ግማሽ ፍጻሜ፣ ዘንድሮ ፋይናል፣ ቀጣይ ዓመት ዋንጫው እንዲወስድ የሚፈልገው። ስለዚህ ሻምፒዮንስ ሊግ ዋንጫ የምትፈልግ ከሆነ ደግሞ
እንዳልኩት ትልልቅ ሳይኒንጎችን ትልልቅ ፊርማዎችን ማድረግ ይጠበቅባልና ያና ለማድረግ በእርግጥም የሚያሰጋ ነው። ብዙ ስፔኩሌሽኖች፣ ብዙ ግመቶች እንዲሰጥ የሚያደርግ ነው። አጋሮቻችን ዶክተር መቤ ጥርስ ሕክምና ማዕከል